ሶላት በኢስላም ያለው ደረጃ በሚል ርዕስ የሶላትን አንገብጋቢነትና ሶላትን አላህ ባዘዘው መሰረት ቀጥ ብሎ አለመስገድ የሚያስከትለውን መዘዝ ምንዳስበት ትምህርት ነው። ነሆ አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች የሰው ልጆች ሶላት እንዲሰግዱ አዘዋል። ሶላት በመስገድ የሚገኙ ጥቅሞችን ዘርዝረዋል። ሌላ ጊዜ ደግሞ ሶላት የማይሰግዱ ሰዎችን አኺራ ላይ የሚጠብቃቸውን ቅጣትና ውርደት ገልጿል። እነሆ ሶላት እስላም ላይ የላቀ ድርሻ ያለው ዒባዳ ነው። ሶላት እስላም ላይ ያለውን የላቀ ደረጃ ከሚያሳዩ ነገሮች መሃል አንዱ ሶላትን ነቢዩ አለይሂ ሰላቱ ወሰላም የዲን ምሰሶ እንደሆነ ተናግረዋል። የተኛውን ቤት ምሰሶና መሰረት ከሌለው ሊቆም ቤት ሊሆን አይችልም። እስላምና ኢማንም ያለ ሶላት ሊኖር አይችልም ማለት ነው። ኢማሙ ትርሚዚና ሌሎችም ከሙዓዝ ብኑ ጀበል መዘገቡት ሐዲስ ረእሱል አምሪል ኢስላም አሉ። እኔ የተላኩበት የሰው ልጆች የተፈጠሩለት ዋናው ጉዳይ ኢስላም ነው። ወዐሙዱሁ ሶላቱ የእስላም መሰሶው ደግሞ መሰረቱ ሶላት ነው። ጉልላቱ ደግሞ ጂሃድ ነው። የቤት ምሰሶው ከወደቀ ቤቱም ጭምር ይወድቃል። አንድ ሰው ሶላት ከሌለው እስልምና እንደሌለው የሚያሳይ። እንደዚሁ የሶላትን የላቀ ደረጃ ከሚያሳዩ ነገሮች አንዱ የሰው ልጆች አኺራ ላይ መጀመሪያ የሚጠየቁበት የሚመረመሩበት ስራ ሶላት ነው። ሶላቱ የተስተካከለለት ሰው ሌላ ስራውም ጭምር አላህ ዘንድ ተቀባይነት ያገኝለታል፣ ያልፍለታል። ሶላቱ የተበላሸ ሰው ሌላ ስራውም ይበላሽበታል፣ ተቀባይነት አያገኝለትም። ከአነስ ብኑ ማሊክ ረዲየላሁ ዐንሁ በተላለፈ ሐዲስ ነቢያችን አለይሂ ሰላቱ ወሰላም የሚከተለውን ብለዋል። የሰው ልጆች የቅያም ቀን መጀመሪያ የሚመረመሩበት ጉዳይ ሶላት ነው። ሶላታቸው ከተስተካከለ የተቀሩ ሌሎች ስራዎቻቸውም የተስተካከሉ ይሆናሉ። ሶላታቸው አኺራ ላይ ከተበላሸና ሙሉ ካልሆነ ሌላው የሰሩት መልካም ስራም የተበላሸ ይሆናል ብለዋል። በሌላ ተመሳሳይ ዘገባ ሶላቱ ከተስተካከለለት አንድ ሰው አኺራ ላይ ይድናል፣ ያሰበውን ያገኛል፣ ስኬታማ ይሆናል። ሶላቱ ከተበላሸበት ደግሞ አኺራ ላይ ሲመረመር ሶላቱ ላይ ጉድለት ከተገኘበት ደግሞ ያፍራል፣ ይከስራል፣ ይዋረዳል ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደዚሁ አቡ ዳውድና ኢብኑ ማጃህ ሌሎችም በዘገቡት ሶሒህ ሐዲስ ከተሚም ዳሪ እንደተላለፈው የሰው ልጅ አኺራ ላይ መጀመሪያ ጌታው የሚተሳሰበው የሚመረምረው በሶላት ጉዳይ ነው። ሶላቱ ላይ ጉድለትና ክፍተት ካለበት አላህ ለመላእክቶች እስቲ ሱና ሶላት ሰግዶ ከሆነ መዝገቡን እዩና ፈርዱ ላይ የጎደለበትን ከሱናው ሶላት አሟሉለት፣ አስተካክሉለት ይባላል። የሶላት ምርመራ ካለቀ በኋላ ዘካ ነው የሚመረመረው። ከዛ በኋላ በቅደም ተከተል ሌሎች ስራዎቹም ይገመገማሉ ብለዋል። ግን አኺራ ላይ በአንደኛ ደረጃ ከስራችን አላህ ዘንድ የሚመረመረው የሰው ልጆች አኺራ ላይ እንዲከብሩ ወይም እንዲዋረዱ የሚያደርገው ሶላት ነው። ሶላቱ ትክክል ከሆነ ነው ወደ ዘካው፣ ወደ ጾሙ፣ ወደ ሌሎች መልካም ስራዎች የሚካሄደው። ምርመራው ከሶላት ጀምሮ ሶላት ላይ ችግር ካለ ሌላ የተቀረ መልካም ስራ እንኳን ቢኖረው አኺራ ላይ አይታየለትም፣ ዋጋም አያሰጠውም ማለት ነው። እንደዚሁ የሶላትን አንገብጋቢነት የላቀ ደረጃ ከሚያሳዩ ነገሮች አንዱ ሶላት ዱንያ ላይ ከሰው ልጆች ዘንድ ከሚጠፉ መልካም ባህሪዎችና መልካም ስራዎች የመጨረሻው ነው። አንድ ነገር የመጨረሻ ነው ከተባለና ያ የመጨረሻ የተባለው ነገር ከጠፋ ከአንድ ግለሰብ ከዛ በኋላ እሱ ዘንድ ኸይርና መልካም ስራ የሚባል ነገር የለም ማለት ነው። ኢማሙ ጠበራኒና ሌሎችም በዘገቡት ሐዲስ አወሉ ማ ዩርፈዑ ሚነ ናሲ አልአማነቱ ወአኺሩ ማ የብቀ ሶላቱ ወሩበ ሙሰሊን ላ ኸይረ ፊህ ብላ ከሰው ልጆች ዘንድ ከሚጠፉ መልካም ባህሪዎች የመጨረሻው ሶላት ነው። ስንትና ስንት ደግሞ ለስሙ የሚሰግዱ እነሱ ዘንድ መልካምና ጥሩ ባህሪ የሌላቸው ሰዎች አሉ ብለዋል። ሻሂድ ከዚህ የተፈለገው ከሰው ልጆች ዘንድ መጨረሻ የሚታጣ የሚጠፋ ነገር ቢኖር ሶላት ነው ብለዋል። አንድ ሰው ሶላትንም ጭምር ተወ ማለት እሱ ዘንድ መልካምነት ጥሩነት የለም፣ ተበላሽቷል ማለት ነው። እነሆ አላህ ስለ ሶላት ሲናገር ሶላት ከመጥፎ ባህሪ እንደሚከለክል ነግሮናል። ሶላትን የተወሰው ሶላት መተው እሱ ጋር መጥፎ የተለያዩ ባህሪዎች እንዲመጡ ያደርጋል።
ረመዳን ላይ ብዙ ሰዎች ሶላት ይሰግዳሉ። ልክ ረመዳን ሲወጣ ሶላታቸውን አቁመው አመት ዞሮ ሲመጣ ነው ረመዳን ላይ ከሶላት ጋር የሚተዋወቁት። በዚህ መልኩ እንድንሰግድ አላህ አላዘዘም። የተለያዩ አመታዊ እንደዚሁ በህይወት አንዴ አቅም ሲገኝ የሚደረጉ ዒባዳዎች አሉ። ሐጅ በህይወት አንዴ ነው። ጾም በአመት አንዴ ነው። ዘካ ገንዘብ ሲኖር ነው በየአመቱ። የጥራጥሬና የምርት ዘካ ሲሆን ምርት በሰበሰቡ ቁጥር የሚሆነው። ሶላት ግን በቀን 5 ጊዜ ነው የሚሆነው። በዚህ መልኩ በቀን 5 ጊዜ መሰገድ ያለበትን ሶላት በወር አንዴ፣ በሳምንት አንዴ፣ በአመት አንዴ የሚሰግድ ሰው የመበላሸቱ ከጥሩ ባህሪ ከመልካም ነገር የመራቀቱ ምልክት ነው። ውስጡ ላይ ኸይር ቢኖር አላህን ቢወድ አላህን ቢፈራ ሶላትን ባልተወ ሶላት ላይ ባልተዘናጋ ነበር። እንደዚሁ የሶላትን የላቀ ደረጃ ከሚያሳዩ ነገሮች አንዱ ነቢዩ አለይሂ ሰላቱ ወሰላም ጣረሞት ላይ ሆነው መጨረሻ ለኡመታቸው ካስተላለፏቸው መልእክቶች አንዱ ሶላትን የነቢ ባለቤት ኡሙ ሰለማ ረዲየላሁ ዐንሃ እንደተናገሩት ካነ ሚን አኺሪ ወሲየቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም አስሶላተ ወማ መለከት አይማኑኩም። ነቢዩ መጨረሻ ለኡመታቸው አደራ ካሉት አንዱ ሶላትን አደራ በእናንተ ስር ያሉ አገልጋዮቻችሁን ሰራተኞቻችሁን አደራ በጎ ጥሩ ሁኑላቸው ነው ያሉት በላ። ከተውሂድ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ሰፊ ትኩረት ሰጥተው ያስተማሩት የተገበሩት ዒባዳ ቢኖር ሶላት ነው። እንደዚሁ ደግሞ በህይወት ዘመናቸውም በተለያየ መልኩ ለኡመታቸው ያስተማሩትና እንዲተገበር የሰው ልጆችን የገፋፉበት ዒባዳ ቢኖር ሶላት ነው። ሚንበር ላይ ወጥተው ቆመው ሰግደው ይሄን ያደረኩት እንዴት እንደሚሰገድ ከኔ አይታችሁ እንድሰግዱ ነው ብለዋል። ታመው ሰከራተል መውት ላይ ሆነው 7 ባልዲ ውሃ ላያቸው ላይ እንዲፈስባቸው አድርገው በዛ በጭንቅና በመከራ ሰዓት ላይ ሰዎች ሰገዱ እንደ ያሉ ጠይቀዋል። መጨረሻ ላይ ኡመታቸውን ተሰናብተው ከአዱንያ ሲወጡም ሶላትን አደራ ነው ያሉት። እንደዚሁ የሶላትን አንገብጋቢነት የላቀ ደረጃ ከሚያሳዩ ነገሮች አንዱ ሶላትን በአግባቡ የሚሰግዱ ቤተሰቦቻቸውም እንዲሰግዱ የሚያዙና የሚገፋፉ ሰዎችን አላህ አወድሷቸዋል። ስለ ነቢዩላህ እስማዒል ታሪክ ሲነግረን አላህ ኢነሁ ካነ ሷዲቀል ወዕዲ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሶላቲ ወዘካቲ ወካነ ዒንደ ረቢሂ መርዲያ ብላ። እስማዒል ቃሉን የሚሞላ ሰው ነበረ። ቤተሰቦቹንም ሶላት እንዲሰግዱ ሰደቃ፣ ዘካ እንዲሰጡ የሚገፋፋ ሰው ነበረ። አላህ ዘንድም በጣም ተወዳጅ ሰው ነበር ብላ። ሶላት ራሱ ሰግዶ ቤተሰቦቹ እንዲሰግዱ በማዘዙ ሰደቃ እንዲሰጡ በማዘዙ የአላህን ውዴታ አግኝተዋል ማለት ነው። ራሱ አስተካክሎ ቀጥ ብሎ የማይሰግድ ሰው የሱ ሶላት ላይ ቀጠለ ማለት ቤተሰቦቹም ሶላት ላይ ቀጥ እንዳይሉ ያደርጋል። ራሱ የማይሰግድ ቤተሰቦቹን ተከታትሎ ስገዱ አይልም። በአግባቡ የሚሰግዱ ሰዎች አላህ ዘንድ ተወድሰዋል። ቤተሰቦቻቸውን የሚያሰግዱ ሰዎችም አላህ አወድሷቸዋል። ታሪካቸውን ቁርአን ላይ ያስፍራል። በተቃራኒው ደግሞ ሶላትን ቸላ የሚሉ ሰዎችን ሶላት ላይ የሚዘናጉና ግዴለሽ የሚሆኑ ሰዎችን ቁርአን ላይ አላህ አውግዟቸዋል፣ ተችቷቸዋል። ሱረቱ መርየም ቁጥር 59 ላይ ስለ ደጋግ የአላህ ባሮች ስለ ነብዮች ታሪክ ከነገረን በኋላ ፈኸለፈ ሚን በዕድህም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا ብላ። እነዚህ ደጋግ የአላህ ባሪዎች ነብዮች ሷሊሖች ካለፉ በኋላ መጥፎ ተተኪዎች ተተኩ። ምድር ላይ መጥፎ ሰዎች ተገኙ። የመጥፎነታቸው ምልክት አضاعوا الصلاة ሶላትን አበላሹ፣ ቸላሉ። ወተበዑ ሸሃዋት ስሜታቸውን ተከተሉ። የፈለጉትን ይበላሉ፣ የፈለጉትን ይጠጣሉ፣ የፈለጉትን ይናገራሉ። ሶላት በመተዋቸው በአግባቡ ባለመስገዳቸው ስሜታቸውን በመከተላቸውና እንደሻቸው ሆነው በመኖራቸው ከዚች ዱንያ ሲወጡና ወደ አኺራ ሲሄዱ ፈሰውፈ የልቀውነ ገያ ጀሃነም ውስጥ ያለ ገይ የሚባል ጉድጓድ ውስጥ ይገባሉ ብሏል። ጀሃነም ውስጥ መግባቱ ራሱ ትልቅ ውርደትና ስቃይ ነው። ጀሃነም ውስጥ ከገቡ በኋላ ሌላ ተጨማሪ የጀሃነም ጉድጓድ ውስጥ መግባት እጅግ በጣም የከፋ አደጋ ነው። ሶላትን ቸላ ማለት ስሜትን እንዲከተሉ ያደርጋል። የሚበሉትን፣ የሚጠጡትን፣ የሚያደርጉትን እንዳያውቁና እንዳያስቡ ያደርጋል። ሶላት ትቶ ስሜትን ተከትሎ መኖር ደግሞ አኺራ ላይ ጀሃነም ውስጥ እንዲሰቃዩ ያደርጋል። እንደዚሁ ሶላትን በአግባቡ አለመስገድና ቸላ ማለት የሙናፊቆች መገለጫ እንደሆነ አላህ ነግሮናል።
ኢነል ሙናፊቂነ ዩኻዲዑነ አላህ ሙናፊቆች አስመሳይ ሙስሊሞች አላህን ለማታለል ይሞክራሉ አያውቁም እንጂ እነሱንም አላህ የሥራቸውን ሰጥቷቸው ያታላቸዋል። ለሶላት ሲቆሙም እየተሰላቹ ይቆማሉ። ማን አየኝ ማን አላየኝ እያሉ ነው የሚሰግዱት ጥቂት እንጂ አላህን አያስታውሱም ብላ ሶላትን እየተሰላቹ መስገድ የሙናፊቆች ምልክት አድርጎታል አላህ ተባረከ ወተዓላ። ሲፈልግ የሚሰግድ ሳይፈልግ የሚተው ሶላት ላይ የሚሰላች ሰው። እንደዚህ የሶላትን አንገብጋቢነት ከሚያሳዩ ነገሮች አንዱ አላህ ተባረከ ወተዓላ የሶላትን ግዴታነት ሲደነግግ ሌሎች የዲን ህግጋቶች ላይ እንደተለመደው ጅብሪልን ወደ ነብዩ ወደ ምድር በመላክ አይደለም ሶላትን የደነገገው አላህ። ይልቅ ሶላትን ሲደነግግ ነቢይን አለይሂ ሰላቱ ወሰላም ራሳቸው ወደ ሰማይ እንዲወጡ አድርጎ ነው ሶላትን ግዴታ ያደረገው። ይህ የሶላትን የላቀ ደረጃ ያሳያል። የተለያዩ የዲን ህግጋት እዚሁ ነብዩ ምድር ላይ መካ መዲና ያሉ ነው ጅብሪል መጥቶ አላህ እንዲያደርግ ብሏል ያለ ያዛቸው የነበረው። ሶላት ግን አላህ ዘንድ በጣም ተወዳጅ ከመሆኑ የመጣ ነቢ ሙሐመድ ራሳቸው ወደ ሰማይ ወጥተው አላህ ራሱ በሚያውቀው መልኩ መንገዶችን አመቻችተው ቡራቅ በሚባል እንስሳ ከመካ ወደ ቤተል መቅዲስ ፍልስጤም ሄደው ከፍልስጤም ወደ ሰማይ እንዲወጡ ተደርጎ አላህ ቀጥታ ነው 5 ወቅት ፈርዱ ሶላቶችን እንዲሰግዱ ያዘዛቸው። አላህ የሶላትን ዒባዳ ከሌሎች ዒባዳዎች ይልቅ ስለሚወደም መጀመሪያ ሶላት ግዴታ ሲደረግ በቀን 50 ሶላት ነበር ግዴታ የተደረገው። በ24 ሰዓት ውስጥ 50 ጊዜ ባሮቹ አላህ ፊት ቆመው እንዲያናግሩት ይፈልጋል ይወዳል አላህ ማለት ነው። ነገር ግን 50 ጊዜ በቀን ውስጥ 50 ጊዜ መስገድ ለነቢ ሙሐመድ ኡመት ስለሚከብድ ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ ይቀነሰልኝ ኡመቴ አይችልም ህዝቤ አይችልም ብለው ከ50 ወደ 5 ቀንሶላቸዋል። በተግባር የሚሰገደው 5 ይሁን እንጂ አላህ በረሕመቱ ሶላቱን አስተካክሎ ለሰገደ ሰው የ50 ሶላት አጅር ነው የሚሰጠው። መጀመሪያ አላህ ግዴታ ሲያደርግ በቀን 50 ሶላት ነበር ግዴታ ያደረገው። ይህ የሆነበት ምክንያት አላህ ሶላትን ስለሚወድ ነው። የፈጠረን ያበላን ያጠጣን ሙሉ ጤንነት የሰጠን ያከበረን ጌታ አላህ በቀን 50 ጊዜ ስራዎቻችንን ትተን ንጽህናችንን ጠብቀን እንድንሰግድለት ይፈልጋል። ግን ለኛ ስለሚከብድ ነብዩ አለይሂ ሰላቱ ወሰላም እንዲስተካከልላቸው ለኡመታቸው ጠይቀው 5 ሶላት ተደርጓል። እንደው በመሰረቱ 50 ሶላት ነበር ካንተ የሚጠበቀው። እንዴት ብለህ 5 እንኳን ተደርጎልህ አልሰግድም ትላለህ ትዘናጋለህ? ዙህሩን ከዐስር መግሪቡን ከዒሻ ታደርገዋለህ ሲልህ ደግሞ በሳምንት ጁምዓ እንጂ ጭራሽ አሰግድም። ጭራሽ ይባስ ብለው ደግሞ በዓመት አንዴ ረመዳን ላይ እንጂ ሶላት የማያውቁ በጭራሽ ረመዳንም ጭምር የማይሰግዱ ሰዎች አሉ። አላህ ለምንድን ነው የፈጠረን? ላኢላሃ ኢለላህ በሉ ያለው አላህ ስገዱም ጭምር ብሏል። ረመዳንን ጾሙ ያለው አላህ ሶላትም ስገዱ ብሏል። ስገዱ ብቻም ሳይሆን ሶላታችሁን አደራ ጠብቃችሁ ስገዱ ብሏል። የሶላትን ደረጃ ከሚያሳዩ ነገሮች አንዱ የሰው ልጆች ከመቼውም በላይ ወደ አላህ ቅርብ የሚሆኑት ስጁድ ሲደፉ ነው። በተቃራኒው ደግሞ ስጁድ የተወሰው ሶላት የተወሰው ከአላህ የራቀ ሰው ነው ማለት። ከአላህ የራቀ ሰው ሸይጣን ተቀብሎት እንደፈለገ ያደርገዋል። ዱንያ አኼራውን ያበላሽበታል። ነገ ቀብሩ ይጠብበታል። ሞቶ ከተቀበረ በኋላ ወጥቼ በሰገድኩኝ ብሎ ይመኛል። ነገር ግን ማንም አያገኝም ከሞተ በኋላ ወደ ዱንያ መመለስን። ሶላት የሙእሚኖች የልብ ማረፊያ መረጋጊያ ነው። ሶላት ማይሰግድ ሰው ልቡ አይረጋጋም። በሆነ ባልሆነው ይጨነቃል። በሆነ ባልሆነው ይጠበባል። ከሰዎች ጋር መልካም ግንኙነት አይኖረውም። ከጌታው ጋር አኽላቁ ከተበላሸ ከሰዎችም ጋር አኽላቅና ስነ ምግባሩ ይበላሻል። ወሀከዛ የሶላትን ማዕረግ የላቀ ደረጃ ከሚያሳዩ ነገሮች አንዱ አላህ ተባረከ ወተዓላ አኺራ ላይ ከጀሃነም እሳት ከውርደት ድነው ጀነት የሚገቡ ሰዎችን ባህሪያቸውን ማንነታቸውን ሲዘረዝርልን አንድ ብሎ የጀመረው ሶላታቸውን በአግባቡ የሚሰግዱ መሆናቸውን በመግለጽ የተለያዩ የጀነት ሰዎችን ከጀሃነም የሚድኑ ሰዎችን ባህሪ ዘርዝሮ ሲያበቃም መጨረሻ ላይ አሁንም በድጋሚ ያጠናቀቀው ሶላትን አስተካክለው የሚሰግዱ መሆናቸውን በመግለጽ ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን ያሉ ሙእሚኖች ዳኑ፣ ስኬታማ ሆኑ፣ የፈለጉትን አገኙ። ማናቸው እነዚህ የዳኑ ስኬታማ የሆኑ የተመኙትን ያገኙ ሙእሚኖች ካልክ አለዚነ ሁም ፊ ሶላቲሂም ኻሺዑን
ሶላታቸውን ሲሰግዱ ልባቸውን ሰብስበው አካላቸውን አደባ ሲይዘው ረጋ ብለው የሚሰግዱ የሆኑ ሙእሚኖች ናቸው የሚድኑት ብለዋል። መስገድ ብቻ አይደለም ስንሰግድም ጭምር ለየት ያለ ከኛ የሚጠበቅ ባህሪና አፈጻጸም አለ ማለት ነው። ስገዱም ብሎ አዞናል። ከመስገድ በተጨማሪ መሰጋገዳችን ያማረ እንዲሆን አዞናል። ሶላት የሰገደ ከሩኩዕ ሲነሳ ጀርባውን ቀጥ የማያደርግን ሰው ሶላት አላህ ዞር ብሎ አይለትም ተብሏል። ፀሐይ ልጠልቅ እስክትል ድረስ ጠብቆ ሲያበቃ ተነስቶ ዶሮ እህል እንደሚያነሳው ስጁድ ሩኩዑን ነካ የሚያደርግ ሰው ይህ የሙናፊቅ ሶላት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከሰገደን ወቅቱን መጠበቅ አለብን። ከሰገደን አሰጋገዳችን አሳምረን በልባችንም በአካላችንም ጭምር መስገድ አለብን። ለዚህ ነው አላህ ተባረከ ወተዓላ የሚድኑ አኺራ ላይ ከእሳት ከውርደት ድነው ጀነት የሚገቡ ሰዎችን ባህሪያቸውን፣ ማንነታቸውን፣ መገለጫቸውን ሲነግረን በአንደኛ ደረጃ የጠቀሰው ሶላት ሲሰግዱ ልባቸውን ሰብስበው አካላቸውን አረጋግተው ነው የሚሰግዱት ብለዋል። ከዛ በኋላ የተለያዩ የእነሱን ባህሪ ዘርዝሮልናል። መልሶ እንደገናም ሶላትን በአግባቡ የሚሰግዱ መሆናቸውን ነግሮናል። ወለዚነ ሁም ዐላ ሶላቲሂም ዩሓፊዙን ብለዋል። የተለያዩ ባህሪያቸውን ዘርዝሮ እንደገና መልሶ ሙፍሊሕ የሆኑ ከአኺራ እሳትና ቅጣት ሚድኑ የአላህ ባሮች አማኞች እነዚያ ሶላታቸውን ጠብቀው የሚሰግዱ ናቸው ብለዋል። ሶላትን የሚዘነጋና ቸላ የሚል አኺራ ላይ አይድንም ማለት ነው። ራሳችን ከመስገድ አልፈንም ቤተሰቦቻችን እንድናሰግድ ስገዱ ብለን እንድናዛቸው አላህ ነግሮናል። ነቢይ ሙሐመድን አላህ በዚህ አዟቸዋል። ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ቤተሰቦች ሶላት እንዲሰግዱ ዘዛቸው። ሶላት ላይም ታገስ፣ ጽና፣ ያዘለቀቅ አታድርግ። ሲሳይን ምግብን ራስህን ቻል አንልህም። ርዝቅ እኔ እሰጥሃለሁ። መጨረሻው የሚያምረው አላህ የሚፈራ ሰው ነው ብሏል። ነቢይ ሙሐመድን ቤተሰቦቻቸውን እንዲያሰግዱ አዟቸዋል። በዚህ መሰረትም ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸው ሶላት እንዲሰግዱ ያዙ ነበር። ከፈርድ ሶላት አልፎ የሱና ሶላት ሁሉ እንዲሰግዱ የሚቀሰቅሱበት ሌሊት ላይ የሚቀሰቅሱበት ሁኔታ ነበር። ራሱ አምስት ወቅት ሶላት ጠብቆ ማይሰግድ አይደለም ለሱና ሶላት ሌሊት ላይ ቤተሰቡን ሊቀሰቅስ ቀርቶ ለዙህር፣ ለዐስር፣ ለሱብህ እንኳ ቤተሰቦቹን ሶላት ስገዱ ብሎ ሊያዝ አይችልም። ሶላትን ስገዱ ብቻ ሳይሆን ያለው አላህ ወስጠቢር ዐለይሃ ሶላት ላይም ታገስ፣ ጽና ብሏቸዋል። ብዙ ሰዎች ሶላት እንዳይሰግዱ የሚያደርጋቸው ሰብር ማጣት ነው። ውዱእ ማድረጉ፣ እስትንጃ ማድረጉ፣ ገላ መታጠቡ፣ በቀን 5 ጊዜ ስራ ትቶ ወደ መስጂድ ሄዶ ባሉበትም ሆኖ ሶላት መስገዱ ስለሚከብዳቸው ሰብር አጥተው ነው። ሶላት በአግባቡ ለመስገድ ሰብር ያስፈልጋል፣ ትዕግስት ያስፈልጋል። በአግባቡ ሶላት ስንሰግድ ሪዝቃችን ራሱ በረካ ይኖረዋል። ካላሰብነው ቦታ አላህ ይረዝቀናል። ሶላት የማይሰግድ ሰው የሰበሰበውን ቢሰበስብ መረጋጋትና ባገኙት መብቃቃት እሱ ዘንድ አይኖርም። እንደዚሁ ኢማም አሕመድ፣ አቡ ዳውድ እና ሌሎችም በዘገበው ሶሒህ ሐዲስ ልጆቻችሁ 7 ዓመት ሲሞላቸው ሶላት ስገዱ ብላችሁ እዘዟቸው፣ 10 ዓመት ሲሞላቸው ደግሞ ሶላት እንዲሰግዱ ምቷቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በርካታ የሻፊዕያ ፉቃሃዎች 7 ዓመት 10 ዓመት ሲሞላቸው ሶላት አልሰግድም ካሉ ምቷቸው ካሉ ነብዩ ሰለላሁ ዐለይሂ ወሰለም ለአካለ መጠን ደርሰው አልሰግድም ካሉ ልጆች ቅጣታቸው ከመምታት ከፍ ብሎ ያለው ግድያ ነው ብለዋል። ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማም አሕመድ ሌሎችም ታላላቅ ቀደምት የዲን መሪዎች ሶላት መስገድ ግዴታ ሆኖበት ሳለ ለአካለ መጠን ደርሶ የሶላትን ግዴታነት አውቆ መስገድ እየቻለ አልሰግድም ያለ ሰው ተውበት አድርግ ይባላል። ሺ ብሎ ተወብቶ አስተካክሎ ሶላቱን ከሰገደ መልካም፣ እምቢ ካለ ግን ሶላት ወጅቦበት ሶላት ግዴታ የሚሆንበት እድሜ ላይ ደርሶ አልሰግድም ካለ ሀገሩ ላይ ሸሪዓን የሚያስተገብር በሸሪዓ መሰረት የሚያስተዳድር መሪ ካለ እንዲህ አይነቱን ሰው ስገድ ተብሎ አልተውበትም ካለ በግድያ ሊቀጣው ይገባል ብለዋል። ሶላትን መተው ከሌብነት፣ ዝሙት ከመስራት፣ ኸምር ከመጠጣት የከፋ ወንጀል ነው ብለዋል። እገሌ ሰረቀ ሲባል ሰዎች በጣም ሲያወግዙትና ሲኮንኑት እንዴት እንደዚህ ያደርጋል እንዴት ይዋረዳል ሲሉ ይሰማል። እገሌ ዝሙት ሰራ ሲባልም እንደዚሁ። ነገር ግን ሶላትን መተው ከነዚህ ሁሉ ወንጀሎች የከፋ ነው። እነዚህ ወንጀሎች ችግር የለውም ቀላል ናቸው ማለት አይደል። የትኛውም አላህ የከለከለውን ነገር መዳፈር አኺራን ያበላሻል። ነገር ግን ከዚህ ሁሉ የከፋ ወንጀለኛ ሶላት የሚተው ሰው
وهكذا የሶላትን ደረጃ ከሚገልጹ ነገሮች አንዱ ሶላትን ረስቶ የነበረ ሰው አሊያ ደግሞ በተኛበት የአንድ ሶላት ወቅት አልፎት የነበረ ሰው ከእንቅልፉ እንደነቃ ረስቶ የነበረውም እንዳስታወሰ ሶላቱን ቀዷ እንዲያወጣና እንዲሰግድ ሸሪዓችን ላይ ተደንግጓል። በመሰረቱ የተኛ ሰው የሰራው ስራ አይጻፍበትም። በእንቅልፍ ልቡ መጥፎ ቃል ቢያወራ አንድ ሰው ወንጀለኛ አይሆን። በእንቅልፍ ልቡ መናገር የሌለበትን ነገር ቢናገር አያስጠይቀው። በእንቅልፍ ልቡ ያወራ ባለቤቱን ቢፈታ አሊያ ደግሞ ይሄን ያክል ብር ሰጥቼሃለሁ ቢል በእንቅልፉ እስከሆነ ድረስ በዚህ ንግግሩ አያዝም፣ አይጠየቅም። ነገር ግን ሶላትን በምናይበት ጊዜ ተኝቶ ነው ያለፈው። በእንቅልፍ ልቡ የሰው ልጅ የተኛውን ነገር ቢያደርግ አይጠየቅም አይባልም። የሚችለውን ጥንቃቄ አድርጎ ለቀጣይ ሶላት ለመነሳት ታስቦና ተዘጋጅቶ ከመተኛቱ ጋር ቢያልፈው እንደተነሳ ይስገድ። ረስቶ ከሆነ እንዳስታወሰ ይስገድ ተብሏል። ወቅቱ አልፏል፣ ረስቼ ነው ተኝቼ ነው ብሎ ይለፈዋል ተባለ። من نسي صلاة فليصليها إذا ذكرها لا كفارة لها إلا ذلك ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ሁሉ አልፎ በህመም መድኃኒት በመውሰድ በመሰል ነገሮች ራሱን የሳተ ሰው ለአንድ ቀን ለሁለት ቀን እስከ 3 ቀን ራሱን ስቶ ቢቆይ ሲነቃና ራሱን ሲያውቅ ያለፉትን ሶላቶችን ይስገድ ተብሏል። ይሄም የተወሰኑ ዑለሞች አቋም ነው። ከአንዳንድ ሱሐቦችም ይሄ ተገኝቷል። ከ3 ቀን የማያልፈን ያክል ጊዜ ራሱን ስቶ የቆየ ራሱን ሲያውቅ ያለፉት ሶላቶችን ይስገድ ተብሏል። ሙሉ ጤና አላህ የሰጠው አቅል የሰጠው አቅም የሰጠው ሰው እንዴት ብሎ ነው ሶላት ሳይሰግድ አንድ ቀን ብሎ ያድራል? አንድ ሶላትስ እንዴት እያወቀ ያሳልፋል? የሶላት ጣዕም ስላልገባን እንጂ በቀን 50 ጊዜ እንኳን ስገዱ ብንባል ደስተኞች ሆነን እየሰገደን ውለን እናድር ነበር። የሶላት ሚስጥር ስላልገባቸው በቀን 5 ጊዜ ፈርዶን እንኳን መስገድ የሚከብዳቸው ሰዎች በዝተዋል። ስማቸው አብደላህ ፋጢማ ከመሆኑ ጋር ሶላት ማይሰግዱ የተለያዩ ሰዎች አሉ። በጣም የሚያሳፍር ነው። ያለ ሶላት ኢስላም የለም። ይሄን እያንዳንዱ ሙስሊም ነኝ የሚል በአላህ የሚያምን ሊያውቅ ሊረዳ ይገባዋል። ራሱን ስቶ የቆየ ሰው እንኳን ከዚህ ችግር ሲወጣ ሶላቱን ያለፈውን ሶላት ይካስ የተባለ ረመዳን ላይ እንጂ አመት ሙሉ ማይሰግዱ በሳምንት ጁምዓ እንጂ ጭራሽ ማይሰግዱ ሰዎች ስንት ሶላት ነው ያለፋቸው? በስንቱ ሶላት ነው አላህ ፊት የሚጠየቁት? የአላህን ርዝቅ የበሉ የአላህን አየር የተነፈሱ የአላህ ምድር ላይ የኖሩ በቀን 5 ጊዜ መስገድ የሚከብድ ከሆነ እጅግ በጣም ትልቅ ሞኝነት ነው። ውለታን አለመጠበቅ ነው። እነዚህ ጥቂት የሶላትን አንገብጋቢነትና የላቀ ደረጃውን የሚያሳዩ ነጥቦች ናቸው። ይህ በእንዲህ እንዳለ የተለያዩ ዒባዳዎች አሉ ወደ አላህ የሚያቃርቡ አላህ የደነገጋቸው ከኛ የሚጠበቁ። ከነዚህ ሁሉ ዒባዳዎች ሶላትን ለየት የሚያደርገው ነገርም አለ። ከዚህም አንዱ አላህ ሶላትን ኢማን ብሎ ሰይሞታል። ኢማን በመሰረቱ ሰፊና ጥቅል የሆነ ስም ነው። በአላህ ያመነ ሰው መገለጫ መለያ ነው። እገሌ ኢማን አለው እገሌ ኢማን የለውም ይባላል። ሰፊ የሆነውን የሙእሚኖች ስም አላህ ለሶላት ሰጥቷል። ወማ ካነ አላሁ ሊዩዲዐ ኢማነኩም ኢነላሀ ቢናሲ ለረኡፉር ረሒም ብሏል። ቂብላ ወደ ካዕባ ከመዞሩ በፊት ወደ በይተል መቅዲስ ወደ ፍልስጤም የሰገዳችሁትን ሶላት አላህ አያባላሽባችሁም ብሏል። ይሄን ለመግለጽ ሶላቱን ኢማን ብሎታል። ሶላት ማለት ኢማን ነው ማለት። ስለዚህ ሶላት የሚሰግድ ሰው ኢማን አለው ማለት፣ ሶላት የማይሰግድ ሰው ኢማን የለውም ማለት። ኒፋቅ አለበት፣ ኩፍር አለበት እንደ ሁኔታው። እንደዚሁ አላህ ተባረከ ወተዓላ የተለያዩ ሸሪዓዎችን እንድንተገብር ካዘዘ በኋላ ወደ አንተ የወረደውን መመሪያ ተከተል ተግብር ካለ በኋላ ወአቂም ሶላተ ሶላትንም ስገድ ብሏል። ወደ አንተ የወረደውን መመሪያ ተከተል ሸሪዓውን ተግብር በሚለው መመሪያው ሶላትም ጭምር ይካተታል። ነገር ግን ሶላት ለየት ያለ ደረጃ ስላለው አላህ ዘንድ ሶላትም ስገድ ብሏል። ቁርአን ላይ ስለ ነቢያት ታሪክም ሲናገር ወአውሐይና ኢለይሂም ፊዕለል ኸይራት የተለያዩ ኸይር ስራዎችን ስሩ ብለን አዘናቸዋል ነቢያትን። ወኢቃመ ሶላቲ ሶላትንም ስገዱ ብለን አዘናቸዋል ብሏል። በመሰረቱ ኸይር ስራ የሚለው ውስጥ ሶላትም ጭምር ይገባል። ከኸይር ስራዎች ውስጥ ይበልጥ አላህ ሶላትን ስለሚወድና ስለሚፈልግ በተጨማሪ ስሙን ነጥሎ ሶላትም ስገዱ ብለናቸዋል ብሏል። ሶላትን አላህ በጣም ከመውደዱ የመጣ እያንዳንዱ ነቢይ ህዝቡን ሶላት እንዲያሰግድ አላህ አዟል። ሶላት የሚሰገደው በነቢ ሙሐመድ ዲን መሰረት ብቻ አይደለም። ነቢዩላህ ዒሳም፣ ሙሳም፣ እስማዒልም፣ ኢብራሂምም፣ ኑሕም፣ አደምም ሶላት ሰግደዋል። ሶላት የሌለበት የነቢ አስተምህሮትና ሃይማኖት የለም። ሶላት የማይሰግድ ሰው የየትኛውም ነቢ ተከታይ አይደለም፣ የስሜቱ ተከታይ ነው።
በል የኢብሊስ የሸይጣን ተከታይ ነው። ለመጀመሪያ ጊዜ አላህ ከፈጠራቸው ፍጥረታት ስገድ ሲባል እምቢ አልሰግድም ያለው ኢብሊስና ሸይጣን ብቻ ነው። ከዛ በኋላ የሱ ተከታይ የሆኑት ፍርዓውን፣ ሃማን፣ ቃሩን ናቸው። አቡ ጃህል፣ አቡ ለሀብ ናቸው። ዱንያ ላይ ሶላትን በመተው ከነሱ የተመሳሰለ አኼራም ላይ ከነሱ እንደሚቀሰቀስ ተነግሯል። የዚህን ደሊልም እንጠቅሳል። ነቢይንም ዓለይሂ ሰላቱ ወሰላም ቅድም እንደጠቀስነው ሶላት ቤተሰቦች እንዲሰግዱ እዘዝ፣ ሶላት ላይ ጽናት ታገስ ብሏቸዋል። ነቢይን የሚያክል ታላቅ ሰው ሶላት ላይ ጽናት ታገስ ከተባለ ሌሎቻችን ይበልጥ ይህ ምክር ያስፈልገናል። ከወቅቱ ላለማሳለፍ ተረጋግተን መስፈርቱን አሟልተን ለመስገድ የሶላትን ክብር ለመጠበቅ ነቢዩ የሰገዱት አይነት ሶላት አድርጎ ለመስገድ ትዕግስት ያስፈልጋል። ደረጃውን ማወቅ ያስፈልጋል። ወሀከዛ ሶላትን ከሌሎች የእስላም ህግጋቶችና ግዴታዎች ለየት ከሚያደርገው ነገር አንዱ ሶላት በሁሉም ሁኔታ ላይ ግዴታ የሆነ ዒባዳ ነው። ከሌሎች ዒባዳዎች በተቃራኒ ሌሎች ዒባዳዎች ከአቅም ጋር የተያዙ ሊሆኑ ይችላሉ። አቅም የሌለው ሰው ላይ ግዴታ አይሆኑም። ከወቅት ከጊዜ ጋር የተያዙ ሊሆኑ ይችላሉ። በዛ ወቅትና ጊዜ እንጂ ግዴታ አይሆኑም። በዓመት አንዴ በህይወት አንዴ ሊሆን ይችላል። ሶላትን በምናይበት ጊዜ ግን በሽተኛም ይሁን ጤነኛም ይሁን ሀገር ውስጥ ያለም ይሁን መንገደኛም ይሁን በሰላም ይኖርም ይሁን ሰላም በጠፋበት ወቅትም ይሁን አእምሮ ከሱ ጋር ያለ ለአካለ መጠን የደረሰ ሰው በሙሉ ሶላት ይወጅብበታል። በእርግጥ እንደ ግለሰቦች ሁኔታ አንዳንዴ ማሻሻያ ሊደረግበት ይችላል። መንገደኛ የሆነ ሰው 4 የነበረውን ሶላት ወደ 2 አውርዶ ወደ 2 ቀንሶ ይሰግዳል። በሽተኛ የነበረ ሰው ቆሞ መስገድ ካልቻለ ቁጭ ብሎ ይሰግዳል። በህመም ምክንያት ወይም በጉዞ ምክንያት ሁሉንም ሶላት በወቅቱ መስገድ ያልቻለ ሰው ዙህርን ከዐስር መግሪብን ከዒሻ አድርጎ መስገድ ይችላል። ከዚህ ውጪ ሙሉ ጤነኛ የሆነ ሰው 5ቱን ወቅት ሶላት ወቅቱን ጠብቆ የመስገድ ግዴታ አለበት። አሞኛል ተብሎ ሶላት አይተውም። ስላመመህ ችግር የለውም አይልም አላህ ተባረከ ወተዓላ። አሞህም ቢሆን እንዳቅምህ መስገድ አለብህ ግዴታ። መንገደኛ ነኝ ለጉዳይ ነው የሄድኩት መንገድ ላይ መስገድ አይመቸኝም አይባልም። መንገድ ላይ ሆኖ 5ቱን ሶላት በወቅቱ መስገድ ያልቻለ አጠጋግቶ ዙህርን ከዐስር መስገድ ይችላል። ለመንገደኛ ብቻ ተፈቅዷል። ለበሽተኛም እንደዚሁ። ጭራሽ ደግሞ አጠጋግቶ መስገድ ካልቻለ መኪናው ላይ የተጓዘ አየር ላይ ጀልባ ላይ ፈረስ ላይ የተጓዘ መስገድ ይችላል። አልፎ ሁሉ ጦር ሜዳ ላይ ቀኑን ሙሉ ከጠላት ጋር መፋለምና መዋጋት ግዴታ ቢሆን እንኳ ጦር ሜዳ ላይ የተዋጉ መስገድ ግዴታ ይሆናል። ጠላት እያሳደደው ከኋላው የተከተለው የሶላት ወቅት ጭምር ቢያልፈው የሶላት ወቅትም ላይ ፋታ ባያገኝ ከጠላቱ የሸሸ እየሮጠ እየጋለበ መስገድ ይችላል። ነፍሳችን ህይወታችን ከራሳችን ጋር እስካለ ድረስ ሶላት የመስገድ ግዴታ አለብን። ቀኑን ሙሉ ተኝተው ቁጭ ብለው ምግባቸውን በቀን 3 ሰዓቱን አክብረው የሰገዱ ለሶላት ሲሆን ጊዜ የሚጠባቸው ስራ የሚበዛባቸው ሰዎች አሉ። ሆዳቸውን ከአላህ በላይ የሚወዱ ማለት ነው። ለአካላዊ ጤንነታቸው ከቀልብ ጤንነት ይልቅ የሚጨነቁ ማለት ነው። ሰውነታችን ውሃ እህል ካላገኘ እንደሚታመመው እንደሚጎዳው ሁሉ ሶላትን በአግባቡ ካልሰገደን ቀልባችን ይደርቃል፣ ይታመማል። ቀልቡ የደረቀ ቀልቡ የታመመ አኺራ ላይ የጀሃነም እሳት ያነደዋል፣ ያስተካክለዋል። ኢለም የቱብ የተገመደው ረብሁ በረሕመቲ። ነቢ ሙሐመድን የሶላቱ ሰላም ጦር ሜዳ ላይ ሆነ ከጠላቶች ፊት ለፊት እንኳ ብትሆን ውጊያ ላይ እንኳ ብትሆን ስገድ ብሎ አዟቸዋል። ስገድ ብቻም አይደለም በጀማዓ ስገዱ፣ ለሁለት ተከፍላችሁ ከፊሉ ፊት ለፊት ጠላት ይጠብቅ ከፊሉ ካንተ ጋር ይስገድ ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ጦር ሜዳ ላይ በጠላት ተከቦ ሶላትን መተው አላህ ካልፈቀደ፣ በሽተኛ ታሞ ሶላትን መተው አላህ ካልፈቀደለት እንዴት ተብሎ ነው ጤነኛ የሆነ ሰው ሶላት የሚተው? ሌሎች ዒባዳዎችን ግን ስናይ ጾምን አቅም ያለው ሰው ይጾማል። እድሜው የገፋ ወይም ማይለቅ በሽታ የያዘው ሰው መጾም ካልቻለ ጾምን ትቶ በጾሙ ፋንታ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይችላል። ሐጅ ራሱ ሄዶ ማድረግ ያልቻለ ሰው አካለ ጎደሎ ሆኖ ወይም ደግሞ ቋሚ በሽታ ኖሮበት ድኖ መሄድ ይችላል ካልተባለ በገንዘቡ ሐጅ ማስደረግ ይችላል። ዘካ ገንዘብ ከሌለው ሀብት ከሌለው ማውጣት አይወጅብበትም። ሶላት ግን ይሄን ሁሉ አያስተናግድም። የትኛውም ሰው አእምሮ አቅሉ ከራሱ ጋር ካለ ሶላት መስገድ ይወጅብበታል። በሽተኛው መቆም ካልቻለ ተኝቶ፣ መንገደኛው በወቅቱ መስገድ ካልቻለ አጠጋግቶም ቢሆን ወርዶ መስገድ ካልቻለ እየተጓዘ መስገድ ይችላል። በዚህ ደረጃ አላህ ያከበደውን ሶላት ቸላ ልንለው በጭራሽ አይገባም። ካልሆነ አላመንም አልገባንም ማለት ነው። ወሀከዛ ሶላት ከሌሎች ዒባዶች ለየት ከሚልበት ነገር አንዱ ሶላት ስንሰግድ
ለየት ያለ የንጽህና ሁኔታ ላይ ሆነን ነው ሶላት የምንሰግደው። ልብሳችንን ንጹህ አድርገን ገላ ሰውነታችንን ንጹህ አድርገን ወደ ቂብላ ዞረን ከንግግር ታቅበን አህዋላችንን ቀይረንና አስተካክለን ነው ሶላት የምንሰግደው። ሌሎች ዒባዳዎች ላይ ንግግር አይከለከልም። ወደ ቂብላ ዙሩ ግዴታ ነው አይባል። ሐጅ ያረጋ አንድ ሰው ጧፍ ያረጋ ቢናገር ችግር የለም። ሐጅ ከመጀመሪያ እስከ መጨረሻ ወደ ቂብላ ዙሩ አይባል። ዘካ ሲሰጥም ንግግር አይቻልም አይባል። ጾመኛም እንደዚሁ ጾሞ ብሎ ከንግግር ታቅበህዋል ወደ ቂብላ ብቻ ቁም ለመጾም ቀኑን ሙሉ ውዱእ ሊኖርህ ይገባል አይባል። ሶላት ሲሆን ግን ንጹህ ልብስ እንድንለብስ ገላችን ንጹህ እንዲሆን ወደ ቂብላ እንድንዞር አላህ አዟል። ይሄም ሶላት ከሌሎች ዒባዶች ይልቅ ከፍ ያለ ማዕረግ ያለው ዒባዳ መሆኑን ያሳያል። ከሶላት ዝቅ ብሎ ያለውን ዒባዳ በአግባቡ እየተገበሩ ዘካ ያወጡ ጾም እየጾሙ ሶላት ላይ ግን ግዴለሽ የሚሆኑ ሰዎች አሉ። አላህ ያከበደውን ልናከብድ ይገባናል። አላህ ከፍ ያደረገውን ከፍ ልናደርግ ይገባናል። ካልሆነ እየተከተለን ያለው ሸሪዓን ሳይሆን ዲንን ሳይሆን የኛን ፍላጎትና ስሜት ይሆናል ማለት ነው። ወሀከዛ ሶላት ከሌላ ዒባዶች ከሚለይበት ነገር አንዱ ሶላት ላይ ሙሉ የሰውነት አካላችን በዒባዳ ይሳተፋል። ከሶላት ዒባዳ ድርሻ ይኖረዋል። ሶላት ውስጥ አላሁ አክበር ብለን ስንገባ እጃችን አንስተን ነው አላሁ አክበር የምንለው። በምላሳችን ነው አላሁ አክበር የምንለው። ሙሉ አካላችንን ወደ ቂብላ አዙረን ነው አላሁ አክበር የምንለው። በልባችን ነይተን ሌላውን ስራ ትተን አላህን እያናገረን አላህን እያሰበን ነው የምንሰግደው። ተክቢር ይደረጋል፣ ቁርአን ይቀራል፣ ልብ አላህን ያስታውሳል፣ አላህን ያስባል። አካላት ደግሞ ጎንበስ ቀና ይላሉ፣ ይንቀሳቀሳል። ስለዚህም ሶላት በአካል ከሚተገበሩ ዒባዳዎች ሁሉ ይበልጥ ተወዳጁ ዒባዳ ነው ተብሏል። እዚህ ዱንያ ላይ አስተካክሎ ሶላቱን የሰገደ የሰውነት አካል አኺራ ላይ የጀሃነም እሳት አያገኘው። እዚህ ዱንያ ላይ ግን ለአላህ ያልሰገደ አኺራ ላይ በጀሃነም ካቴናና ሰንሰለት ታስሮ ሳይወድ በግዱ ባፍጠሙ ጀሃነም ላይ ይደፋል። ወሀከዛ አላህ ተባረከ ወተዓላ ሶላትን በአላህ ከማመን ጋር እያይዞ ገልጾታል። ሶላትን መተው ደግሞ በአላህ ካለማመን ጋር የተያዘ በአላህ ያለማመን ምልክት እንደሆነ አድርጎ ገልጾታል። ፈላ ሶደቀ ወላ ሶላ ወላኪን ከዘበ ወተወላ ብላ። ይህ የተባለው በአኼራ ስለማያምን ሰው እየተዘረዘረን ፈላ ሶደቀ በጌታው አላመንም፣ በመልእክተኛውም አላመንም፣ ወላ ሶላ ሶላትም አልሰገደም። ይልቅ በአላህ አስተባብሏል፣ በመልእክተኛው አስተባብሏል። ሶላት ከመስገድም ሌሎች አላህ ያዘዘውን መልካም ስራ ከመስራት ጀርባውን ሰጥቶ ዞር ብሎ ሸሽቷል ብላ። ሶላትን የተወ ከአቡ ጀህል ከአቡ ለሀብ ነቢን ከሚያስቸግሩ ሰዎች ጋር ተመሳስሏል ማለት ነው። ሶላትን ከሌሎች ዒባዶች የሚለዩት እጅግ በጣም በርካታ መለያዎች አሉ። አስተዋይ የሆነ አቅል ያለው ሰው ምልክትና ጥቆማ ብቻ ይበቃዋል። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ አደራ ሶላትን ማለታቸው ብቻ ይበቃዋል። ሶላታቸውን አስተካክለው የሚሰግዱ ሰዎች ዳኑ የሚለው የአላህ ተባረከ ወተዓላ የአላህ ንግግር ብቻ ይበቃዋል። ይህ የላቀ ደረጃ ያለውን ሶላት የተወሰውስ ፍርዱ ምንድነው ያለን እንደሆነ የምን ሶላት ነው ብሎ የሶላትን ግዴታነት አስተባብሎ የተወሰው በሁሉም ዑለሞች ስምምነት ካፍር ይሆናል፣ ከእስልምና ይወጣል። ሌሎች የዲን ህግጋትን ቢተገበረም ቢጾምም ዘካ ቢሰጥም ዋጋ አይኖርም። የምን ሶላት አያስፈልግም ብሎ ያስተባበለ ካፍር ነው። ይሄ ንግግርም ማብራሪያም አያስፈልገውም። ይህ ላይ ዑለሞች ተስማምተዋል። ነገር ግን ሶላት የእስላም አካል ነው ግዴታ ነው ብሎ ከማመኑ ጋር ሶላትን የተወና አላህ ባዘዘው መልኩ ቀጥ አድርጎ ያልሰገደ ይህ ይከፍራል አይከፍርም? በዑለሞች መሃል ኺላፍ አለበት። ከዑለሞች አስተያየትና ንግግር ሚዛን የሚደፋው በርካታ ማስረጃዎች የሚያጠናክሩትና ትክክለኛው የሶላትን ግዴታነት ቢያውቅም በተግባር እስካልሰገደ ድረስ ሙስሊም ሊሆን አይችልም፣ ካፍር ነው። ኩፍሩም ትልቁ ኩፍር ነው፣ ከእስላም የሚያወጣው ነው ብለዋል። ለዚህም በርካታ ማስረጃዎች ተጠቅሰዋል። የተለያዩ የፊቅህ አዋቂዎች ይህም በግልጽ ኪታቦቻቸው ላይ አስፍረዋል። አላህ በተከበረው ቃሉ في جنات يتساءلون عن المجرمين ما سلككم في سقر قالوا لم نكن من المصلين بلا ሙጅሪሞች አኺራ ላይ አላህን ማይታዘዙ አላህን የሚያምፁ የነበሩ ሰዎች አኺራ ላይ ሰቀር የሚባለው የጀሃነም ክፍል ውስጥ ምንድነው ያስገባችሁ ተብለው ይጠየቃሉ። ጀሃነም የገቡበትን ምክንያት ሲናገሩ ለም ነኩ ሚነል ሙሰሊን ሶላትን ከሚሰግዱ ሰዎች አልነበርንም፣ ምስኪን ከሚመግቡ ዘካ ከሚሰጡ ሰዎች አልነበርንም፣ ከሚያሾፉ ከሚያስተባብሉ ሰዎች ነበረን ይላሉ ብሏል አላህ። ሶላትን መተው ከሙጅሪሞች አሰልፏቸዋል። እንደዚሁ ደግሞ የቂያም ቀን በመከራው በስቃዩ ጊዜ የሰው ልጆች ስጁድ እንዲያደርጉ አላህ ያዛቸዋል። ጀርባቸው አልታጠፍ ብሏቸው ስጁድ ማድረግ መስገድ የሚያቅታቸው ሰዎች አሉ።
እንዲህ አይነት ሰዎች አኺራ ላይ በዛ ቦታ ላይ ያፍራሉ፣ ይዋረዳሉ ተብሏል። ለምንድን ነው ይሄ የሆነው? አኺራ ላይ የሰው ልጆች አላህን ሲያዩ ስጁድ ሙእሚኖች ስጁድ ሲደፉ ሌሎች ደግሞ ጀርባቸው አልታጠፍ ብሏቸው ቆመው የሚቀሩት የሚያፍሩት ለምንድን ነው ከተባለ ወቀድ ካኑ ይድዑነ ኢለ ሱጁድ ወሁም ሳሊሙን ዱንያ ላይ በሙሉ ጤና ላይ ያሉ ለአላህ ስገዱ ስጁድ አድርጉ ሲባሉ እምቢ ይሉ ነበር። በላ ዱንያ ላይ ሶላት ከመስገድ ወደ ኋላ ማለታቸው በትክክል ስጁድ ሩኩዕ አላደርግም ማለታቸው አኺራ ላይ ጀርባቸው አልታጠፍ እንዲል ያደርጋቸዋል። እንደሚታወቀው አኺራ ላይ ትክክለኛ ሙእሚኖች አላህን ሲያዩ ለአላህ ስጁድ ይደፋሉ። ሙናፊቆችና አስመሳዮች ደግሞ ጀርባቸው አልታጠፍ ይላቸዋል። ሰዎች አኺራ ላይ ለሁለት ነው የሚከፈሉት። ትክክለኛ ሙስሊም ከሰገደ አኺራ ላይ ጀርባው ከታዘዘው ከታጠፈለት ቆሞ የቀረውና ጀርባው አልታጠፍ ያለው ከሙስሊሞች አይደለም ማለት ነው። እዚህ ዱንያ ላይ ጤነኛ ሆነው ስገዱ ሲባሉ እምቢ የሚሉት አኺራ ላይ ጀርባቸው አልታጠፍ የሚላቸው ከሆነ እዚሁ ዱንያ ላይ ማይሰግድ ከሙስሊሞች እንዳይደለ የሚያሳይ። ከዚህ ሁሉ ይበልጥ ግልጽ በሆነ መልኩ ደግሞ አላህ ተባረከ ወተዓላ ሱረቱ አተውባ ቁጥር 11 ላይ ሙሽሪኮች ካፊሮች ከኩፍራቸው ከተወበቱ ሶላትም ከሰገዱ ዘካም ከሰጡ ፈኢኽዋኑኩም ፊዲኒ የዲን ወንድሞቻችሁ ናቸው ብሏል። ፈዐለቀ እኹወተሁም ሊልሙእሚኒነ ቢፊዕሊ ሶላህ አንድ ሰው የሙእሚኖች ወንድም የሚሆነው የሙስሊሞች ወንድም የሚሆነው ሶላት ሲሰግድ እንደሆነ አላህ ነግሯል። ሶላት ካልሰገደ የሙስሊሞች የሙእሚኖች ወንድም አይደለም ማለት ነው። ጃቢር ብን አብድላህ የሚባሉት ሶሐቢም ኢማም ሙስሊም ሶሒሃቸው ላይ እንደዘገቡት ነብዩ አለይሂ ሰላቱ ወሰላም በአንድ ሰውና በሽርክ በኩፍር መሃል ያለው ልዩነት ሶላትን መተው ነው ሲሉ ሰምቻለሁ ብለዋል ጃቢር። እዘን አንድ ሰው ካፍር እንዳይባል ሙሽሪክ እንዳይባል የሚያደርገው ነገር ሶላት ነው ማለት። ሶላትን ከተወ አጥሩን ሰብሮት ከኩፍር ጋር ከሽርክ ጋር ተገናኝቷል ማለት ነው። ይሄ ምንም የማያሻማ ግልጥ ያለ ሐዲስ ነው ሶሒህ ሙስሊም ውስጥ ያለ። በአንድ ሰውና በኩፍር በሽርክ መሃል ያለው ልዩነት ሶላት ነው። ሶላትን ከተወ አንድ ሰው ካፍር ይሆናል፣ ሙሽሪክ ይሆናል ማለት ነው። አብዱላህ ኢብኑ ቡረይዳ ከአባታቸው ባስተላለፉት ሐዲስም ተመሳሳይ የነብዩ ንግግር አለ። አልዓህዱ አለዚ በይነና ወበይነሁም ሶላህ ፈመን ተረከሃ ፈቀድ ከፈረ ሶላትን የተወ በእርግጥ ከፍሯል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የካፍሮችና የሙስሊሞች መለያ ሶላት እንደሆነ ተናግረዋል። ከአብዱላህ ኢብኑ ሸቂቅ እንደተነገረው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ሱሐቦቻቸው የተኛውንም ተግባር መተው ካፍር ያስብላል ብለው አይስማሙም ነበር። ሶላትን መተው ካፍር ያደርጋል ካፍር ያስብላል ብለው የሚስማሙትን ያክል ብለዋል። ያኒ የነብዩ ሱሐቦች ሶላት የተወሰው ካፍር ነው ብለው ይስማሙ ነበር ማለት ነው። ሱሐቦች ሶላት የተወሰው እንደሚከፍር የጋራ አቋም እንዳላቸው የጠቀሱ በርካታ ዑለሞች አሉ። ኢብኑል ቀይም፣ ኢብኑ ሐዝም ሌሎችም ጀመር የረሱል ሱሐቦች ሶላት የማይሰግድን ሰው ካፍር ነው ብለው ያምኑ እንደነበረ ተነግሯል። ኢብኑ ተይሚያም ረሂመሁላህ ተዓላ ከ10 ምክንያቶች አንፃር ሶላት የተወሰው ይከፍራል ከእስላም ይወጣል ብለዋል። ኢብኑል ቀይም ደግሞ ወደ 22 ምክንያቶችና ደሊሎችን ጠቅሰዋል። ሶላትን የማይሰግድ ሶላትን ሙሉ በሙሉ ያቆመ ሰው ሙስሊም ነኝ ቢልም ላ ኢላሃ ኢላላህ ቢልም ሙስሊም እንደማይሆን ካፍር እንደሚሆን የሚያሳዩ ማስረጃዎች። እኚሁ ታላቅ ኢማም ኢብኑል ቀይም ወቀድ ደለ ዐላ ኩፍሪ ታሪክ ሶላቲ አልኪታቡ ወሱነቱ ወኢጅማዑ ሶሐበቲ ብላ ሶላትን የተወሰው እንደሚከፍር ቁርአን፣ ሐዲስ፣ የሶሐቦች ስምምነት በግልጽ ያሳያል ብለዋል። አላህ ተባረከ ወተዓላ ስገድ ብሎ አዞት አልሰግድም ያለ ለአላህ ታዛዥ አይደለም። ለአላህ ታዛዥ አይደለም ማለት ሙስሊም አይደለም ማለት ነው። ሙስሊም ማለት ታዛዥ ማለት ነው። ኢስላም ማለት ለአላህ እጅግርን መስጠት ማለት ነው። አላህ ተባረከ ወተዓላ ለየት ባለ መልኩ ክብር ትኩረት ሰጥቶት ነቢን ሰማይ አውጥቶ የደነገገውን የሶላትን ዒባዳ የተወ ፍጹም አላህን አልታዘዘም። እጅግሩን ለአላህ አልሰጠም። ደስ ሲለን ልንሰግድ፣ ደስ ሳይለን ልንተው፣ በዓመት አንዴ በወር አንዴ በሳምንት አንዴ እንድንሰግድ አይደለም ሶላት የተደነገገው። በቀን 50 ሶላት ነበር። ኋላ ላይ ነው በአላህ ረሕመት 5 የተደረገው። ከነዚህ ሶላቶች አንዱ ሶላቱ እንኳን ወቅቱ እስኪወጣ ድረስ ቸላ ብሎ እያወቀ ያሳለፈ ሰው ኢማሙ ነወዊ ሀገራችን ላይ በስፋት የሚታወቀው የሚቀረው ሚንሃጅ የተሰኘው ኪታባቸው ላይ ተውበት እንዲደረግ መነገር አለበት፣ ካልሆነ መገደል አለበት ብሏል። እርግጥ መገደል አለበት ሲባል አንድ ተራ ግለሰብ ከመሬት ተነስቶ እገሌ ሶላት አልሰግድም ብሎ ይግደለው ማለት አይደለም። የእስላም መንግስት የእስላም ስርዓት ባለበት ጊዜ የሙስሊሞች መሪ እንደ ሁኔታው የሚተገበረው ህግ ነው እንጂ ግለሰቦች የሚተገበሩት ህግ አይደለም።
እነሆ ሶላትን የተወ ካፍር ነው ከእስላም ወጥቷል መባሉን ተከትሎ የሚመጡ በርካታ ህጎች አሉ። ሶላትን በመተው የከፈረ ሰው ያረደው አይበላም። ቢሞት ጀናዛው ላይ አይሰገድበትም፣ አይታጠብም፣ ጀናዛው አይገነዝም። በህይወት ያለ ሙስሊም የሆነችን ሴት ማግባት አይችልም። ሴት ልጁ ለአካለ መጠን ደርሳ ኒካህ ማሰር ብትፈልግ እሱ ኒካህ ሊያስርላት አይችልም። ቢሞት ቤተሰቦቹ አይወርሱትም። ከቤተሰቦቹ ሰጋጅ ከሆኑ ቤተሰቦች ማለት አንዱ ቢሞት እሱ መውረስ አይችልም። በዚህ መልኩ ዱንያ ላይ ተዋርዶ ከሰው በታች ሆኖ እንዲኖር ነው ሸሪዓ ላይ የተደነገገው። ያረደው ካልተበላለት፣ ሲሞት ካልታጠበ፣ ካልተገነዘ፣ ካልተሰገደበት፣ ሴት ልጁን መዳር ካልቻለ፣ ቤተሰቡ ሲሞት መውረስ ካልቻለ፣ እሱ ሲሞት ንብረቱን ቤተሰቦቹ ካልወረሱት እንደሌለ ነው የሚቆጠረው። ሙሉ ሰው አይደለም ማለት ነው። ይህ እንዳለ ሆኖ የአኺራ ውርደት የከፋ ነው። ከፍተኛ የቀብር ቅጣት ይጠብቀዋል። የቂያም ቀንም ከፍርዓውን ከሃማን ከኡበይ ኢብኑ ኸለፍ ነቢን አዛ ያደርጉ ከነበሩ ሰዎች እኔ ነኝ ታላቁ ጌታችሁ ካለው ከአምባገነኑ ከፍርዓውን ጋር ይቀሰቀሳል። በመሆኑም የአላህ ባሪያ አኺራ አለ ሞት አለ ብሎ የሚያምን በሙሉ ተወብቶ ሶላቱን 5 ወቅት ሶላቱን ጠብቆ ሊሰግድ ይገባዋል። ሳይሞት በፊት ቀብር ሳይገባ በፊት ከጌታው ጋር ሊታረቅ አይንን እጅን እግርን የተለያዩ ኒዕማ ጸጋዎችን ለሰጠው አላህ ሊሰግድ ሊተናነስ ይገባዋል። ብዙ ጊዜ በአባባል ደረጃ ሳይሰገድብህ በፊት ስገድ ሲባል እንሰማለን። ስህተት ነው። ቀድሞ ያልሰገደ ሲሞት አይሰግዱበትም ሙስሊሞች አይቻልም። በቁም በህይወት ያለ ለአላህ ያልሰገደ የሞተ ዕለት ጀናዛው ላይ አይሰገድበትም። ያ ክብር የሚገባው ሰው አይደለም። እንዲሁ ብቻ ጀናዛው ሰዎችን በሽታ አዳ እንዳያደርግ የሆነ ቦታ ወስዶ አፈር ብቻ ነው የሚያለብሱት እንጂ ጀናዛውን ማጠብ በክብር ተሸክሞ ጉድጓድ ቆፍሮ ለሕድ አበጅቶ መቅበር አላህን የሚያከብር ለአላህ የሚሰግድ ሰው ብቻ የሚሰጠው ማዕረግ ነው። ለአላህ አልሰግድም ያለ አላህን ያላከበረ በሚሞትበት ቀን ሙእሚኖችም አያከብሩትም። ከዚህ ሳይሰገድብህ በፊት ስገድ ይህ እስላም የሚቀበለው አነጋገር አይደለም። ይልቅ ከመሞትህ በፊት ቀብር ከመግባትህ በፊት ስገድ ቢባል ያስኬዳል ነው። ሶላትን በአግባቡ ባለመስገዳችን ይሄ ሁሉ ውርደት ይመጣል። ሶላትን ግን አስተካክለን ስንሰግድ የምናገኛቸው በርካታ ጥቅሞች አሉ። ሶላትን አስተካክሎ መስገድ ከወንጀል ከመጥፎ ስነ ምግባር እንደሚጠብቅ አላህ ነግሮናል። ሶላትን አስተካክሎ መስገድ አላህ ዘንድ ተወዳጅ መልካም ስራ እንደሆነ ነብዩ ነግረውናል። አብዱላህ ኢብኑ መስዑድ ከስራዎች ሁሉ አላህ ዘንድ ይበልጥ ተወዳጅ ስራ ምንድነው ሲላቸው ሶላትን ወቅቱን ጠብቆ መስገድ ነው ብለውታል። ከዛስ ሲላቸው ለወላጆች በጎ መሆን ነው ብለውታል። ከዛስ ሲላቸው በአላህ መንገድ ጂሃድ ማድረግ ነው ብለውታል። ጂሃድ ከማድረግም ለወላጆች በጎ ከመሆንም አላህ ዘንድ ይበልጥ የተሻለ ዒባዳ ሶላት እንደሆነ ተናግሯል። ለአባቱ ለእናቱ ለቤተሰቡ ጥሩ የሚሆን ሰው አለ፣ ነገር ግን ሶላት ማይሰግድ ሰው አለ። ሰውን የሚያበላ ዘካ የሚያወጣ ጾም የሚጾም ብዙ ሰው አለ፣ ነገር ግን ፈርዱን ሶላት አይሰግድም፣ ዋጋ አይኖርም። የተሻለውን አላህ ዘንድ ይበልጥ ተወዳጁን ስራ ትቶ ሌላ ስራ ላይ ነው ጊዜውን እያሳለፈ ያለው። የሰው ልጅ 1000 ዓመት ኖሮ በጎ የሚባሉ ስራዎችን በሙሉ ቢሰራ ከፊት ሶላት ከሌለበት ዋጋ አይኖረው። አይሻ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ጁድሃን የሚባለው ድሮ በጃሂልያ ዘመን የነበረው ሰው ምስኪኖችን ያበላ ነበር፣ የተቸገሩ ሰዎችን ይረዳ ነበር። እንደው አኺራ ላይ ይጠቅመዋል እንዴ ብላ አስጠይቃቸው በጭራሽ አይጠቅመውም፣ ምክንያቱም እሱ በአኺራ አያምንም ነበር ብለዋል። በማዕና الكعب በአኺራ የማመን አንዱ ምልክት ሶላት መስገድ። ሶላት ማይሰግድ ሰው ሌላ መልካም ስራ ቢሰራ ለሰው ጥሩ ቢሆን የተቸገረን ቢረዳ ሊጠቅመው አይችልም። እንደዚሁ ሶላትን በአግባቡ ስንሰግድ ከምናገኛቸው ጥቅሞች አንዱ የሰው ልጆች በተለያየ መልኩ ተሳስተው የፈጸሟቸው የሰሯቸው ወንጀሎችን 5 ወቅት ሶላት አጥቦ ያስወግድለታል። ነብዩ ሰለላሁ ዐለይሂ ወሰለም የአንዳችሁ ደጅ ላይ በራችሁ ላይ ወራጅ ወንዝ ቢኖርና በቀን 5 ጊዜ በዛ ወንዝ ቢታጠብ ሰውነቱ ላይ አንዲት ቆሻሻ ትኖራለች እንዴ ብለዋል። ሱሐቦች ማረ በጭራሽ በቀን 5 ጊዜ በወራጅ ወንዝ የታጠበ ሰው ሰውነቱ ላይ ቆሻሻ አይኖርበትም ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ይህ የ5 ወቅት ሶላት ምሳሌ ነው። 5 ወቅት ሶላቱን በአግባቡ የሰገደ ከወንጀሉ ይጸዳል ይነጣል ብለዋል። መፍሁሙም ማለት ነው በቀን 5 ጊዜ ሶላቱን ጠብቆ የሚሰግድ ሰው ከቆሻሻ ንጹህ እንደሚሆነው ሁሉ በቀን 5 ጊዜ ሶላቱን የማይሰግድ ሰው በወንጀል ይቆሻል ማለት ነው። ወሀከዛ ሶላትን በአግባቡ ስንሰግድ ከምናገኛቸው ጥቅሞች አንዱ ሶላት ዱንያም ላይ አኺራም ላይ ለሰጋጁ ብርሃን ነው፣ ኑር ነው። ሶላት የሚሰግድ ሰው መደረግ ያለበትን የሌለበትን ለይቶ ያውቃል። መጥፎና ጥሩ ንግግርን ለይቶ ያውቃል። ሐላልና ሐራምን ለይቶ ያውቃል። አላህን ይፈራል። ለህይወቱ ለጉዞው
ሶላቱ ብርሃን ይሆንለታል። ሶላት ማይሰግድ ሰው ግን ጨለማ ላይ ነው የሚጓዘው። ጨለማ ላይ ተነስቶ የሚሄድ ሰው ከግንብ ጋር ከግድግዳ ጋር ይጋጫል። የሚያደርገውን የሚሄድበትን እግሩ የሚቆምበትን ለይቶ አያውቅም። ሶላትን አስተካክሎ አሳምሮ መስገድ በአዱንያም በአኺራ ሰላምን፣ ስኬትን፣ እድለኝነትን እንድናገኝ ያደርጋል። ለዛ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሰው ልጆች ላይ ግዴታ ያደረጋቸው 5 ወቅት ሶላቶች አሉ። እነዚህን አሳምሮ አስተካክሎ የሰገዳቸው ሰው ብርሃን ይሆኑለታል፣ የቂያም ቀንም ያድኑታል። 5 ወቅት ሶላቶችን ጠብቆ ያልሰገደ አኺራ ላይ ብርሃን አይኖረውም፣ አኺራ ላይም አይድንም። የቂያም ቀንም ከቃሩን፣ ከፍርዓውን፣ ከሃማን፣ ከኡበይ ኢብኑ ኸለፍ ጋር ይሰለፋል ብለዋል። ሐዲሱን ኢማሙ አሕመድ ዘግበውት እነ ሙንዚሪ እስናዱ ጠንካራ ነው ብለዋል። 5 ወቅት ሶላትን የሰገደ አኺራ ላይ ይድናል፣ ያልሰገደ ደግሞ አኺራ ላይ ብርሃን አይኖረውም፣ አኺራ ላይ አይድንም። ከዚህም አልፎ ከቃሩን በሙሳ ዘመን ከነበረው አምባገነን ሰው፣ ከፍርዓውን እኔ ጌታችሁ ነኝ ካለው ራሱን የአላህ አጋር ካደረገው ሸይጣን ከተጫወተበት ሰው፣ ከሱ ሚኒስትሮች ጋር ነቢይን ሲያስቸግር ገድለሃለሁ ሲላቸው ከነበረው ከኡበይ ኢብኑ ኸለፍ ጋር የቂያም ቀን ይሆናል፣ ከነሱ ይሰለፋል ብለዋል። ሶላትን መተው ከነዚህ ሙጅሪሞች ከአላህ ጠላቶች ጋር ያደርጋል ማለት ነው አኺራ ላይ። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ጨለማ ላይ ለሶላት የሚመላለሱ ሰዎችን፣ ወደ መስጂድ የሚሄዱ ሰዎችን የቂያም ቀን ሙሉ ብርሃን እንደሚያገኙ አበሰራቸው ብለዋል። መስገዱ እንዳለ ሆኖ ተጨማሪ ለጀማዓ መሄድም ይጠበቅብናል ማለት። ለጀማዓ ብሎ ለመግሪብ፣ ለዒሻ፣ ለሱብሒ ሶላት ከቤቱ የሚወጣ የቂያም ቀን ሙሉ ብርሃን አላህ ይሰጠዋል። ዱንያ ላይ ሶላት በአግባቡ በመስገዱ ምክንያት ባገኘው ብርሃን አኺራ ላይ ሱራጥን በሰላም ማለፍ ይችላል ማለት ነው። ዱንያ ላይ ግን ለሶላት ማይመላለስ ከሶላት ብርሃን ይዞ ወደ አኺራ ያልሄደ የአኺራ ጨለማ ያጠቃዋል ማለት ነው። ወሀከዛ ሶላት ደረጃን ከፍ ያደርጋል፣ ወንጀሎችን ከሰውነት ላይ አጥቦ ያስወግዳል፣ ወደ አላህ ያቃርባል። ነብዩ ሰለላሁ ዐለይሂ ወሰለም ሶላት፣ ስግደት፣ ስጁድ ማብዛትን አደራህን ስጁድ ባደረግክ ቁጥር አላህ ተባረከ ወተዓላ በስጁድህ አንድ ደረጃ ከፍ ያደርግሃል፣ ወንጀልህን አጥቦ ያስወግድልሃል ብለዋል። ወሀከዛ ሶላት አስተካክሎ መስገድ ጀነት ከመግባት ሰበቦች የነቢይ ጎረቤትና ቅርብ ጓደኛ ለመሆን ከሚያበቁ ምክንያት ከሚሆኑ ነገሮች መሃል አንዱ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች መሃል አንዱ ረቢዓ አልአስለሚ የሚባሉት ለነቢዩ ሰለላሁ ዐለይሂ ወሰለም የውዱ ውሃ መጣሁላቸው። ከዛ በኋላ ምን ትፈልጋለህ ሲጠይቀኝ ሲሉኝ አኺራ ላይ የእርሱ ጓደኛ ጎረቤት መሆን ነው የምፈልገው አልኳቸዋል። ሌላስ ምን ትፈልጋለህ ብለው ሲጠይቁኝም እኔ ከዱንያ የምፈልገው ነገር የለኝም በማዕና الحديث هو ذاك ይሄው ነው የኔ ምኞት ሌላ የምፈልገው ነገር የለም ስላቸው እንግዲያውስ ስጁድ በማብዛት አግዘኝ አሉኝ ብለዋል። ሶላትን ማብዛት ስጁድን ማብዛት ጀነት እንዲገቡ የነብዩ ሰለላሁ ዐለይሂ ወሰለም ጓደኛ ጎረቤት እንዲሆኑ ያደርጋል። ብዙ ነብይን እንወዳለን የሚሉ ሰዎች አሉ። ልጆቻቸውን መሐመድ የሚሉ አልፎ ሁሉ ቢድዓ ቢሆንም ነብይ ያልሰሩት ቢሆንም መውሊድ የሚያከብሩ ሰዎች አሉ። ነገር ግን ሶላት ላይ ክፍተት ያለባቸው ሶላትን በአግባቡ የማይሰግዱ በአመት አንዴ በወር በሳምንት አንዴ እንጂ የማይሰግዱ ሰዎች አሉ። በትክክል ነብይን የሚወድ ሰው እሳቸው ጦር ሜዳ ላይ መንገድ ላይ ህመም ላይ ያረሱትን ያልተውትን ሶላት ቀጥ አድርጎ ሊሰግድ ይገባል። ሶላትን በአግባቡ ስንሰግድ የተከበሩ ንጹህ የሆኑ ሰማይ ላይ ያሉ መላእክቶች እስትግፋር ያደርጉልናል፣ ምህረትን ይጠይቁልናል። ኢማም ሙስሊም ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ወንጀልን የሚያራግፉ ደረጃን ከፍ የሚያደርጉ መልካም ስራዎችን ልንገራችሁ እንዲያሉ አዎን ሲሏቸው በብርድ ጊዜ ውዱ ማድረግ በሚከብድበት ጊዜ ውዱን አስተካክሎ ማድረግ፣ ወደ መስጂድ መራመድና መመላለስን ማብዛት፣ ከሶላት በኋላ ሌላ ሶላትን ተዘጋጅቶ መጠበቅ ነው ብለዋል። ይህ ነው መልካም ነገር ላይ መጽናት ማለት፣ ይህ ነው መልካም ነገር ላይ መጽናት ማለት ብለዋል። ነው ሶላት በመስገዳችን በጥቂቱ ይሄን አኺራዊ ጥቅም እናገኛለን። ዱንያዊም የተለያዩ ጥቅሞች አሉት። ሶላት የሚሰግድ ሰው አላህ ቤቱን ሰላማዊ ቤት ያደርግለታል፣ ሪዝቁን የተባረከ ያደርግለታል፣ ልቡ ሰፊ እንዲሆንና በህይወቱ ደስተኛ እንዲሆን ያደርገዋል። ከዚህ ሁሉ አልፎ አሁን ላይ ሙስሊም ያልሆኑ ሰዎች ሁሉ የሶላትን ጥቅም አውቀው እንደ ሶላት ጎንበስ ቀና እንዲሉ ያደረጋቸውን የተሟላ ጤንነት እናገኝበታል። ከሁሉም በላይ ግን ሶላትን በአግባቡ መስገድ አኺራ ላይ ከውርደት መዳን። ሶላትን ቸላ ማለት አዱንያ ላይ ተጨንቆ ተጠቦ ሸይጣን እንደፈለገ እየጋለበን እንዲኖር መፍቀድ ሲሆን አኺራ ላይ ደግሞ ቀደም ሲል በሐዲሱ እንደተገለጸው ከአላህ ጠላቶች ከፍርዓውን፣ ከሃማን፣ ከቃሩን እንዲሰለፉ ያደርጋል።
ይህን መልእክት ረመዳን ላይ እየሰገዱ ጁሙዓ እየሰገዱ ሌላ ጊዜ ሶላትን እርግፍ አድርገው ለሚተዉ ቤተሰብ ዘመድና ወዳጆች በሙሉ በተቻለን ያክል እናድርስላቸው። አላህ ተባረከ ወተዓላ ለማይሰግዱ ሰዎች ልብ ሰጥቷቸው ወደሱ መልሷቸው የሶላትን ጣዕምና ፍቅር ይስጣቸው። ለሚሰግዱትም ሶላታቸውን አላህ ያስተካክልላቸው። ከወንጀል የሚከለክል ሶላት አላህ ያደርግላቸው። هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد بالله التوفيق والسلام عليكم ورحمة الله وبركاته.